ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሙዬ ቤተሰቡ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለሁ አልሐምዱሊላህ። እንግዲህ መዲናችን ድሬ ሮቃ ማሻአላ ማለት ነው። እንግዲህ ልጅየውን እንትን ልቀርጽ በሄድኩበት ሰዓት ቤታቸው ከጎራይቱ ላይ ነበርና እንግዲህ የምታውቁትም በኢማሞቹ ቤት በላይ ነበርና ፊት ለፊት ነው ሁሉም ነገር ይታያል። እስቲ ላንሳው ብዬ አነሳሁኝ። እስቲ በመጀመሪያም እንግዲህ እሱን ልጅየውንም አላህ አፊያውን ይስጠው። የምትችሉ ደግሞ ላይ እርዱት። አንድ ሰው መሆን በቂ ነውና 50 ሎሚ ለ50 ሰው ጌጡ ነው፣ ለአንድ ሰው ሸህሙ ነውና የቻላችሁትን 15 በሉት፣ እርዱት፣ ዝም አትበሉት ውዶችዬ። መቼም የታመመ ሰው ተከጃይ ነውና ይችን አግኝቼ እንዲህ አርጌ ተሐክሜ መፍትሄ አገኝ ወይ ብሎ ይላልና መቼም የተቻላችሁትን አቅማችሁ የፈቀደውን እርዱት ማለት ነው። እንግዲህ ከጎራው ላይ ነው ያለው ቤቱ እንደነገርኳችሁ። ይሄ የኢዱ መሰገጃ ነው። ከዛ ተረተሪቱ ላይ ያለው ማለት ነው። ሁሉም ሁርም የቀድሞ ሁርም የድረስ ነው የሚታየው ማለት ነው። ዘዋራው ቤታችሁን እስቲ እንግዲህ የምታውቁ ጠጋ ጠጋ እያረጋችሁ ይሄ የኔ ቤት ነው የኔ ቤት ነው እያላችሁ ምረጡ። ቤታችሁንም የምታውቁት እላችኋለሁኝ። ይሄ እንግዲህ ጎራይቱ ኢድ የሚሰገድበት ነው። እንግዲህ ድሬ ሮቃ ሁሏም በሚባል በጣም ኢማም ወፍጮ በላይ ስለሆነ ፊት ለፊት ነው ሁሉም ይታያል። መሻላ ድሬችን ትመስላለይ ማለት ነው። ዱዓ አርጉለት። የማትችሉ አቅማችሁ የማይፈቅደው በዱዓችሁ አትርሱት። አቅማችሁ የሚፈቅደው ደግሞ እርዱት። በጣም በአካል ብታዩት በጣም ከባድ ነው። ገና ወጣት ልጅ ነው እና በጣም ያሳዝናል። እውነት ለመናገር ሀዛን ናት የምታለቅስ ምናምን እኔ ራሱ ባያምቢ ብሎኝ ነው የመጣሁት። እና አላህ እንግዲህ ፈረጃውን ቅርብ ያርግላቸው ኢንሻአላህ። እንግዲህ ድሬም ይችን ትመስላለይ። የወንዙ ሁላ ጅጅጋ ድረስ ምን ይቀራል? ያልተቀረጠ የለም ማለት ነው። እና ቤታችሁንም ከዚህ መሀል የምታውቁ አካባቢውን መቼም ታውቁት ይሆናል። ቆየት ያላችሁት ቀረብ ያላችሁት ደግሞ ታውቁት ይሆናል ማለት ነው። እና አሞረያን ቤትሽ እንግዲህ ከዛ ከፊት ለፊቱ ላይ ነው። ቤትሽን መርጠሽ አስጠግተሽ እያየሽ ቪዲዮውን ራሱ እንዲህ አድርጋችሁ ስታስጠጉት ይጠጋልና እንደዛ አድርገሽ ቤትሽን አወቂ ማለት ነው። ሙረያን እንግዲህ ድሬ ሮቃ ይችን ትመስላለይ። ኢድም እንግዲህ ደረሰ። ኢንሻአላህ በሌላ ቪዲዮ እመጣለሁ። እንኳንም አደረሳችሁ። አሁንም በድጋሚ እመጣለሁ። አሁንም እንኳን አደረሳችሁ ብያለሁኝ። ኢንሻአላህ እንግዲህ ይችን ትመስላለይ። በጣም ነው ደስ የሚለው ድሬ ማለት ነው። ላይ ውሃው ምቹ ውሃ ስላለ ማለት ነው። ሀሮ በጣም የኔ ሜዲያ ቢሆንም የውሃ ችግር አለና ድሬ ደግሞ ለሰው ልጅ ምቹ፣ ለሰው ልጅ ደግሞ ትልቁ ደረጃ ውሃ ነው። ጨርቃችሁን ኮንበርታችሁ ይዛችሁ ወርዱ ቸፍ አድርጋችሁ ይዛችሁ መለስ ነው ማለት ነው። እና ድሬዋ ማለት ነው። ድሬ አስሊ ሀገር ናት። ድሬ የመኖሪያ ሀገር ናት ማለት ነው። ሀይላይ ደግሞ በጎመጃ አካባቢ ባቴካ እርሻም ያለው እንጨትም ለእንጨቱም ቢሆን በጣም አማካይ ነው። መሰለን ጃራ ቢሰበር ሀሮ ድረስ ሲወስዱ በጣም ያው ይጨምራል። ሀድሬ ሮቃ ለሀሮ ሲጨምር መንገዱ ማለት ነው። እና እንግዲህ ሚኒባሲቱም እንደምታዋት እየሄደ ነው። እንግዲህ የሚነጋውም ቅዳሜ ነው። አሁን ቪዲዮውን ልለቀው ነው። በጣም ድምጥ የሌላ ጫጫታ ስለነበረ
እንትን አድርጌው ነው ማለት ነው። እና ውዶችዬ እንግዲህ ይህን ይመስላል አካባቢው ማለት ነው። ውሃ የሚሄዱ ፍየሎቹም የምኑ አህዮቹም ሳነጋ እንደዚህ እያለ ሁሉም ይጓዛል ማለት ነው። እንግዲህ እኔም ጨርሼ እየሄድኩ ነው። እግረኛ ዋላህ አፊያውን ይስጠው፣ አፊያውን ይመልስለት። እናንተም እንግዲህ ያላችሁን እንትን በሉት። ሰው ለመርዳት ሰው መሆን በቂ ነውና ውዶችዬ እርዱት እላለሁኝ። እኔም ወደ ቤቴ እየተጓዝኩ ነው፣ እየሄድኩ ነው። ያው በትንሹ ነው። እኔ ብዙ ጊዜ መቀረጥ እፈራለሁ መንገዱን ማለት ነው። አንቺ ብለው የሚያስደነግጡኝ አይመስለኝ ማለት ነው። እና ከወንድሜ ቤት ደረስኩኝ። ይህ የወንድሜ ቤት ነው። የወንድሜ ቤት ነው ማለት ነው። ትንሽ የኔ ቤት ጋር ይርቃል። የውሃው ጋራ ነው ለሱ የሱ ለውሃው በጣም ቅርብ ነው። እና ይሄ የወንድሜ ቤት ነው እላችኋለሁ። እንግዲህ በዛውም የወንድሜንም ቤት አስተዋወቅኳቸው። ኢንሻአላህ ቤተሰቦችንም አስተዋውቃቸዋለሁኝ። ላይክ ሼር ኮሜንት